ኢምራን ያየሁት ከታች ሰላም ቢለን መልካም ነው። እንደውም እኔ ልውረድልሽ? እሺ ይመችህ። አረ ይባም መስማት አለበት። ድንገት ገብቶ ጣል ጣል የሚያደርገው ነገር ካለ አይ ለሰላምታ ነው። ከገባ ከተመቸው ኢምራን አለ ይመቻል። ኦኬ 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 ቴንክ ዩ ሚስተር ኢምራን እንዴት ነህ? ባቢሎን ሰላም ነው? ሁሉ መልካም ነው? ስሜን ያነሳህብኝ። ስሜ እኮ ኢምራን አልነበረም አንተ ቤት። ማን የነበረው? የሆነ ሰው ነበር ያወጣልኝ ካስታወስክ። ምን ነበረ? እንዴት ነህ? እንጃ ሚስተር ኢምራን አይደል? እኔ እንጃ እንደዛ ነው የማውቀው። ሚስተር ኢምራን ነበር አልከኝ። እንዴት ነህ? ጠፍተሃል? በሰላም ነው? አዎ ጠፍቼ ነበር። ያው አሁን ግን አለሁኝ። አዎ እያየሁ እኮ ነው፣ እያየንህ ነው። ሁሉ መልካም ነው። በጣም ተናፍቀህ ነበረ። በነገርህ ላይ ቲክታክ ራሱ ፕላትፎርሙ ናፍቀው ነበረ። ኧረ ተው እናንተ ናችሁ እንጂ በጣም የናፈቃችሁ። ደግሞ አንተ እኮ የምትገባበት ሰዓት ነው። ምንድን ነው ማታ ማታ አትገባም እንዴ? ማታ ማለት አንተ ጋር ነው? በእኛ በኢትዮጵያ ማለት ነው። አዎ አንተ ላይቭ ላይ ያለው እኮ እከታተላለሁ። የሚገርምህ ነገር ታዲያ ለምን ገብተህ አትዘይረንም እንዴ? ምን ችግር አለ? ኧረ እንትን እሱት የትምህርት ሰዓት ነው። ዝም ብዬ ከታች ተምሬ ነው የምወጣው። ብዙም እንትን የለኝም። እያየሁ ነበረ። ሜሮን ጋር ስታደርጉት የነበረ እያየሁ ነበረ። ከዛ በፊትም የአቡነ ሀቢብ ምናምን መጀመሪያ ቀን ምናምን እሱን እያየሁ ነው። ሁሉም ትምህርቶችን እያየሁ ነው። ግን ከታች ነው እንትን የምናደርገው። ትናንትናም አክቹዋሊ እኔም አይቼ ነበረ ከስራ አይቼ። አዎ ነበርኩ፣ ትንሽ ነበርኩ። አዎ ሰላም ነው? ሁሉ መልካም ነው? አልሐምዱሊላህ። አንተ ጋር እንዴት ነው? ምን አዲስ ነገር አለ? ምን ላይ ደረሳችሁ? ምንም የነበርንበት ላይ ነው ያለ ነው። አይ ጥሩ ነው። በርቱ። ሰላም በላቸው እስኪ መጀመሪያ። ያ ጀማ ሁላችሁንም ሰላም አለይኩም ብያለሁ። እንዲሁም ወገኖቻችሁ ሁላችሁንም ሰላም ብያለሁኝ። ገስት ላላችሁ በሙሉ ኦፓል፣ ሊዱ፣ ሙሉ ወንድሞቼ እህቶቼ ሰላም ብያችኋለሁ። እሺ አለይኩም ሰላም ይሁን። እሺ ስለምን እያወራችሁ ነው? አይ ብዙ ነገር ነው ሲወራ የነበረው። መጨረሻ ላይ ነው እንትን የደረስከውና ብዙ ነገር ተወርቶ ነበር። ብዙ ሰዎች ነበሩ እንደዛ እያልን ነው እዚህ ጋር የደረስነው። ሰዓት አለ እንዴ አሁን? ያ አንድ 30 ደቂቃ ይኖረኛል። ያ ምሳል በላሁም ግን አንድ 30 ደቂቃ አለ። እንደዛ ከሆነ በአንተ ህግ መመራት እንችላለን። ችግር ግን ርዕስ አምጥና እናውራ። እኔ የሚመቸኝ ድርሳናትን ትንሽ ዳሰስ ብታደርገው መልካም ነው። ወይ ሌላ ነገር ካለ ድርሳናትም ይቻላል። ግን ክርስቲያኖች ማማ ክርስቲያን ናት፣ ስለዚህ ኦርቶዶክስ ናት። አዎ ኦርቶዶክስ ናት። በቃ ለምን አላወራት? ፈቃደኛ ከሆነች አሪፍ ነው። ማማ ባይዘቢ አሁን ከመግባቴ በፊት የከፈታችሁ ቪዲዮ ማለት ነው። ያ ጀማ እሱ ላይ ነው የማወራት። ማማ ሰላም ብያለሁ መጀመሪያ። ሰላም ሰላሙን አላመን ተባልኩ። ኦርቶዶክስ ነሽ? አንድ ጥያቄ ልጠይቅሽ። አትጠይቀኝ። ለምን አትጠይቀኝ? መጠየቅ አልፈልግም። አይ ከፈለግሽ ችግር የለም። በቃ ግን ከፈለግሽ አንድ ቃል ያለሽ ጥያቄ ነበረችኝ። ፈቃደኛ ከሆንሽ አላስጨነቅሽም፣ ግን ፈቃደኛ ከሆንሽ ደስ ይለኛል ብትመልሽ። መመለስ አልችልም ማለት ጥያቄ በቃ ተይው ይቅርሽ፣ ችግር የለም። መመለስ የሚችል የሚያውቅ ሰው አስገብተህ ጠይቅ። በቃ እሺ ተይው። እንደዛ ከሆነ አላስጨነቅሽም። ያ ጀማ አሁን ቪዲዮ ከፍቶላችሁ ነበርና ቄሱ ምንድን ያለው? እኔ መሮኛል አለ። ደብተራ አይ ቲንክ ደብተራ ነገር ነውና እኔ መሮኛል፣ ከዚህ በኋላ አልማርም፣ በቃ ቲክቶክ ጀምራለሁኝ፣ ፎሎ አድርጉኝና 50 ሺህ ብር እከፈላለሁኝ አለ። እውነቱን እኮ ነው፣ እውነቱን ነው። ለምን ካላችሁ በህይወታቸው የሚመራቸው ነገሮች አሉ። ግን
ጥቅም ቢስ ወይም ደግሞ ጥቅም አልባ ናቸው። ማለትም መጽሐፍ ቅዱስን አይማሩም። በዚህ የፈለጋችሁትን ጠይቁ፣ የፈለጋችሁት ቤተክርስቲያን ሂዱ፣ መጽሐፍ ቅዱስን አይማሩም፣ መቼም አይማሩም። ከተማሩ መጨረሻ አካባቢ መጀመሪያ የተለያዩ መጽሐፎች እነዚህ እነ ተአምረ ማርያም፣ ድርሳናት፣ ገድላት ከተነበቡ በኋላ መጨረሻ የሚነበቡ ስለዚህ ህይወታቸውን ሙሉ አባ እንትና እንደዚህ ያደረጉ አባ እንትና በዚህ ገቡ እያሉ እድሜያቸው ያልቃል። ከዛ ሲወጡ ምን ያገኛሉ? መጥተው እዚህ ጋር አባ እንትና እድሜያቸው እንደዚህ ነበረ፣ ከዛ በኋላ ኢየሱስ መጥቶ ሳማቸው፣ እንደዚህ ብሎ ጥቅም አላቸው? የሚያገኙት ነገር አለ? የለም። እና እውነቱ ነው፣ ጥሩ ውሳኔ ወስኗል እላለሁኝ። እና መጽሐፍ ቅዱስም ተማሩ ወገኖቻችን። ግን በሚያሳዝን ሁኔታ ቤተክርስቲያን በፈለጋችሁት ሂዱ፣ መጽሐፍ ቅዱስ አይነበብም። ቲክቶክ ላይ ግን ከመጣችሁ ቲክቶክ ላይ ከሆነ ኦርቶዶክሱ አሁን እየተለወጠ ነው ያለው። ቲክቶክስ መስርተዋል፣ ማለትም የቲክቶክ ኦርቶዶክስ መጥተዋል። እነሱ አዎ መጽሐፍ ቅዱስ ገድል አንቀበልም ምናምን ይላሉ። ግን ቤተክርስቲያን ሂዱ ቀኑ ሙሉ በየአመቱ ማለት ነው በየአመቱ ዛሬ አቡነ እንትና ናቸው አቡነ ሁልጊዜ አቡነ ብቻ ነውና ይሄን ለማንሳት ነው። እና መጽሐፍ ቅዱስን አይማሩም ነው። ገድል ማንሳት እንችላለን። ግን ወገኖቻችን ካላችሁ እስቲ ግቡና ጥያቄ አለኝ እኔ አንድ ቀለል ያለ ጥያቄ ገድል ላይ ጥያቄ አለኝ። ካልሆነ ደግሞ እነ ባቢሎን ሐሳብ አንሱና ላሳያችሁ ገድል። አዎ አይ አንድ ቦታ ከታች እንትን አድርጉና ማማት ማር ችግር የለውም። መጠየቅ አልፈልግም ካለች ዋናው ነገር መማሯ ነው ማዳመጧ ነው። በድርሳናት ያው ያንተ አይደሉ ድርሳናት ምንም የምናደርገው ነገር የለም። ምን ላሳይ ምረጥ። አዎ እንትን የመጀመሪያ ማድረግ የምፈልገው የክርስቶስ ሰምራና የአፈወርቅ የሚለው ታሪክ የለም አፈወርቅ አለ። አዎ እሱን ነው። እሺ እሱማ እሺ ሌላ ምረጥ። እንዴ አንተ ስንት ነገር አዲስ ነገር ስንት መጥቶ አዲስ ነገር ማምን አውቃለሁ እኔ ካንተ የሆነ አዲስ ነገር ካለ በቃ ካንተ ብያለሁ። ባንተ መመራት እንችላለን። እንደዛ ከሆነ በቃ ልቀቅብና ሰጠኝም ስላለ እሱም ይማርበት። አይ እኔ ግን በጣም ይኸውልህ ወንድም አንዴ ጥያቄ ነው። ኦርቶዶክስ ነው ልጁ? አዎ በላውራው አንዴ ደስ ይለኛል። እሺ ሰማል? አቤት ሰላም ብያለሁ። ሰላም ላንተ ይሁን። ሰላሙን አላመንተ ይሁዳ። ኦርቶዶክስ ነህ? አዎ አንድ ጥያቄ አለኝ ትመልስልኛለህ? ምን አይነት ጥያቄ ነው? በክርስትና ዙሪያ ነው። አይ እስኪ ከቻልኩኝ እመልሳለሁ፣ ካልቻልኩ ደግሞ እና ምሳሌ ባቢሎን አንድ ሀሳብ አንስቶልህ ነበር። እሱ ምንድን ነው? የሴት ብልት ማሳም ለምንድን ነው አፈወርቅ የሚያስብለው? ድርሳን ገድላት ላይ ማለት ነው የጠየቀው። ገድላት ላይ ሳይሆን የሃይማኖት መጽሐፍት ላይ እኮ የሃይማኖት መጽሐፍ ላይ ዙሮ በድርሳን ማለት ነው። በቃ ኖ ድርሳን አይደለም። ድርሳን እንዴት መሰለህ? አሁን በቤተ ክርስቲያን ገድል አለ፣ ድርሳን አለ። ገድል ስለ ሰዎች ታሪክ ነው፣ የህይወታቸው ታሪክ ይጻፋል። ድርሳን ደግሞ የተለያዩ ምሳሌ ድርሳን ነው። ራእይ ስለማያውቅ ድርሳን አለ። የሃይማኖት መጽሐፍት ደግሞ አሉ። ምሳሌ ሃይማኖተ አበው፣ መጽሐፈ መነኮሳት፣ መጽሐፈ መጀመሪያ ተገቢ ነው ብለህ ታስባለህ? አንድ ወንድ የሴትን ብልት ስሞ ከዛ በኋላ አፈወርቅ መባሉ አፈወርቅ አፍህ ወርቅ ነው ተብሎ መጠራቱ ተገቢ ነው? እኔ አይመስለኝም። አይ አንተ ሲጀመር መጽሐፉን አታምንበት። በዛ ላይ ለምሳሌ እኔ መረጃ ከፍቼ ይሄንን መልስ አለው በእርግጠኝነት። ለምን እኔ ሰምቼው እናንተ ብዙ ስታወሩት ሰማለሁ፣ ግን መልስ ለመስጠት በዚህ ጉዳይ እኔ ምንም አይደለም። ምክንያቱም ድርሳን ላይ እንደዚህ አይነት እውቀቱ የለኝም። ስለዚህ አንድ ላስቆመህና ከቻሉ የሚችሉ ሰዎች ካሉ ሌሎችን ብትጠይቅ። እሺ መጀመሪያ በዚህ መጽሐፍ አታምንበትም ላልከኝ እኔ ብቻ ሳልሆን ጤነኛ አእምሮ ያለው ሰው የሴት ብልት መሳም አፈወርቅ ያስላል ተብሎ አያምንም። አንደኛ። ሁለተኛ ደግሞ መልሱን አላውቀውም፣ ግን መልስ አላልከው ደግሞ ሁሉም ሰው እየገባ እኮ ቄሱም ዲያቆኑም እኮ ኦርቶዶክስ መልስ አላት ይላል። ግን ችግሩን መሰለህ እስካሁን መልሱን አላየንም። እስካሁን
መልስ ቀርቦልን አያውቅም። ችግሩ እሱ ነው እንጂ አንተም ዲያቆኖቹም እየገቡ እኮ ኦርቶዶክስ መልስ አላት ሃሌሉያ ይሉናል እኮ ችግር የለብንም። ግን አሳዩን። የት ነው መልሱ? መልሱን ማየት እንፈልጋለን። ለምንድን ነው ጥያቄ ማንሳት የፈለግከው? አሁን አንተ ለምን መሰለህ ላነሳ የፈለግኩት አሁን ይሄ ሰውዬ የሴት ብልት ስሙ አፈወርቅ የተባለው ሰውዬ የመጽሐፍ ቅዱስ ጸሐፊ ነው አንደኛ። ሁለተኛ ደግሞ አፈወርቅ ያለችው የአምላክ እናት ናት። የአምላክ እናት በእናንተ ደግሞ ከአምላክ በታች ከሰው በላይ ናት፣ ከሰው በላይ ከአምላክ በታች ናት። ስለዚህ ማርያም የምትባል የኢየሱስ ናት እንዴት ብላ ሰውየውን አፈወርቅ ትሏለች የሴት ብልት በመሳሙ? ይሄ በጣም ጥያቄ ይፈጥራል። ይህን መጀመሪያውን ከመጽሐፉ ሙሉውን ማንበብ ያስፈልጋል። እስኪ እኔ አነበዋለሁ ሙሉ መጽሐፉን ለምን እንደዛ እንደተባለ። በቃ እሱን ተወሽ፣ ላቀልልህ ጥያቄውንና እሺ የሴት ሀፍረት መሳም ማለት ነው ማርያምን ከመሳም ጋር እኩል ሊሆን ይችላል? ጥያቄው ገብቶኛል። አሁን እኮ ቀይሬዋለሁኝ። ሁለተኛው ጥያቄ ደግሞ ምንድን ነው? የሴት ሀፍረት መሳም ከማርያም ከንፈ ጋር መሳም እኩል ይሆናል? ለምን እንደዛ ተባለ የሚለውን እኔ ማወቅ ያስፈልገኛል። መጀመሪያ በቃ ላንብብልህና መልስልኝ። እሺ እንስማማ። አይ የሚችል ሰው የሚያውቁ ሰዎች ቢገቡ ደስ ይለኛል። እውነት ለመናገር እውቀቱ የለኝም። በቃ ላሳይህና መልስ ፈልገና በቃ ላሳይህና ማስረጃውን ከዛ መልስ ፈልገና እንስማማ። በዚህ መጽሐፉን ላሳይህ። ጥያቄውን ሰማሁት። መጽሐፈ ሚስጥር ላይ ምን ላይ ነው ያልከው? ንገረኝና እጠይቃለሁ። መጽሐፈ ሚስጥር ላይ ነው። ማስረጃውን ላቅርብልህና ጠይቀህ ትመጣለህ። ተስማማ። መጽሐፈ ሚስጥር ይሄ መጽሐፍ የቤተ ክርስቲያን መጽሐፍ ነው። ጸሐፊው ቅዱስ አባ ጊዮርጊስ ዘጋስጫ ናቸው። የተናገረው ደግሞ አምላክ ነው፣ መንፈስ ቅዱስ ነው የተናገረው። ያው ማህተሙ ራሱ ከፈለክ እዚህ ጋር አለልህ። ተመልከት ምን እንደሚል ከመጽሐፉ ጀምሮ እያሳየሁ ልምጣ። ይህ መጽሐፍ አለ። ይህ መጽሐፍ ኦኬ ሶሪ አንዴ እዚህ ጋር ነው ያለው። ይህ መጽሐፍ ኦኬ ያው እዚህ ጋር እንደዚህ ይላል። ይህ መጽሐፍ መንፈስ ቅዱስ በእኔ አንደበት ተናገረው እንጂ እኔ አልተናገርኩትም ይላል። ስለዚህ የተናገረ ያለው ከአምላኮች ከሶስቱ አምላኮች መካከል አንደኛው አምላክ ነው። እዚህ መጽሐፍ ተናጋሪ እምራን አቤት እኔ ማለት ነው አንድ ነገር ልናገር። አይሰማም? እሺ የምትናገራቸውን ግድፈቶች እኔ መስማት አልፈልግም፣ እውነት ለመናገር ምክንያቱም ሶስት አምላኮች ትላለህ። አሁንም ወደፊትም ብዙ ልትል ትችላለህ። ሶስት አምላክ አንተ ሶስት አምላክ እናንተ ነው ሙስሊም ነው። አንተ ሲጀመር አንተ ሙስሊም ነህ። ስለዚህ በክርስትናም ሶስት አምላክ እሱን አሳይ ይችላል። ልነግርህ ነው። አይ አይደለም፣ አሁን እኮ ረሳለን ብዬ ነው። ቆይ አንዴ ብቻ አንዴ ላቋርጠሽ፣ አንዴ ብቻ አሁን ምን አልሰማም። ግድፈት መስማት አልፈልግማ። ማስረጃ አምጣ በለኝ። ማስረጃ ላምጣልህ። እሺ ማስረጃ ላምጣልህ። ሶስት አምላክ አልኩበት። ሶስት አምላክ እንደምታውቁ ማስረጃ ላምጣ ትፈልጋለህ? አይደለም አንተ እንደምትለው አይደለም። ቁርአኑም እኮ ማስረጃ ነው። ቁርአኑ ራሱ ማስረጃ ነው። ከገዛ መጽሐፋችሁ ሶስት አምላክ እናመልካለን ብለዋል። ቃል በቃል ኦርቶዶክሶች ሶስት አምላክ ነው የምናመልከው። ላሳይ ማስረጃ። ሶስት አምላክ አናመልክም እኛ። እሱ አንተ ነው ወይም ያው የእናንተ መጽሐፍ ምን ላይ ነው? መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ ማስረጃ ነገር አቤት መጽሐፍ ቅዱስ ማስረጃ ይባላል። የሚቀርቡልህን ማስረጃ ያዛቸውና እንደ ማስረጃ ከዛ ታጣራለህ። ችግር የለውም። የእውቀት መጥፎ የለውም። እኔ ብያለሁ፣ እንደዚህ ንጽጽር አካባቢ ላይ የሚቀርቡ ማስረጃዎች እውነተኛ ማስረጃዎች ናቸው። አንተ ስራህ ማጣራት ብቻ ነው። ከዚህ በፊት የምታውቃቸው ከሆነ ታውቃቸዋለህ። የማታውቃቸው ነገር ከሆነ ደግሞ አዲስ ነገርን ለማወቅ መፍራት የለብም። ስለዚህ ኢምራን ማስረጃ የሚለውን ያቅርብልህ። ከዚያ ያን ማስረጃ ሄደህ ታጣራና ኢምራን ከተሳሳተ እዚሁ ቤት ታገኘዋለህ። እንደዛ ይሻላል። መማማሩ ጥሩ ስለሆነ ማለት ነው። ለአንተም ይጠቅምሃል። አትገድበው ራስህን። ኤምሮ ሰላም ብያለሁ። በቅድሚያ ቀጥሉ። አይ ገላገልሽኝ። ስለዚህ አሁን ምን ላድርግልህ መሰለህ? ስምህ ማን እንደሆነ ረሳሁት። ምን ላድርግ መሰለህ? መጀመሪያ ብልት መሳም የሚለውን ነገር ላሳየህና ከዛ ሶስት አምላክ ያልኩበት እንደው መጽሐፉን አምጥቼዋለሁ ያሳይሃለሁ። እሺ ለሁለቱ ማስረጃ አቀርብልሃለሁ። ለምን ሙስሊም ካለ ማስረጃ ስለማያወራ ከመጽሐፍ እየከፈኩ አሳይሃለሁ። ተስማማን? ስንታየሁ ነው ስምህ? ተስማማ ወገናችን?
السلام عليكم ورحمة الله وبركاته. ወአለይኩም ሰላም ወራህመቱላህ። ወጥቷል ልጁ የለም። ማማን ትንሽ አውራት። አይ አውራታለሁ። በቃ ይሄን ላሳያችሁና ከዛ እንቀጥላለን። ያ ጀማ ያው ጥያቄያችን ምንድን ነበረ? በክርስትና አንድ ታላቅ አባት አለ፣ የመጽሐፍ ቅዱስ ጸሐፊ የሆነው አባት አለ፣ አፈወርቅ ማለት ነው። አፈወርቅ የተባለው ማን ነበር ስሙን ረሳሁት፣ አለ ብቻ አንድ አባት እና ይሄ ሰውዬ ማለት ነው አንድ ሴት ሰዎች ይዘቀዝቋትና ዘቅዝቋት ከዛ እግሯን ከፍተው ብልቷ ላይ ይተፉባታል። ምን እያሉ ይተፉባታል? አምላክ ከዚህ አይወጣም እያሉ ይተፉባታል። ሲተፉባት ይሄ ሰው ተራው ደረሰና ተፋባት ተባለ። ከዛ እሱ ሲሉ ሳማት፣ ብልቷን ሳመላት ማለት ነው። ይታያችሁ ምራቅ እየተፉባት ነበር ሴትዮዋን። ሲቀጥል እሱ ሂዶ ከማስቆም ይልቅ ምንድን ያደረገው ሂዶ እሱ ራሱ ሳመው ማለት ነው። ሲስመው የማርያም ፎቶ ተመልክቶ፣ የማርያም ፎቶ ምን አለ? የማርያም ፎቶ መጣችና አንተማ አፍህ ወርቅ ነው አለችው። አንተማ አፍህ ወርቅ ነው አለችው። ማስረጃ ለቅርብና እንቀጥላለን። ያው መጽሐፉን አሳይቻችኋል። ተናጋሪው አምላክ ነው። እንደዚህ ይላል ፔጅ 51 ላይ በቤተ መቅደስ ፊት ቦታ የነበረች የድንግል ማርያም ስዕል አፈወርቅ ብላ ጠራችው። ታያችኋል። ማርያም ምን አለች? ያንን ሰው ይስጥ አንተማ አፍህ ወርቅ ነው አለችው። አንተማ ምን ነህ? አንተማ አፍህ ወርቅ ነው አለችው። ምን በማድረጉ? ያው ሀፍረተ ስጋዋን በአፉ ሳመ። ስለዚህ በክርስትና የሴት ሀፍረተ ስጋ መሳም አፈወርቅ ያስብላል ማለት ነው። አፈወርቅ ማለት አፋችሁ ወርቅ ነው ወንድ ሆኖ ግን አፍህ ምንድን ነው? አፍህ በቃ ይጣፍጣል እንደማለት ነው። ይሄን ደግሞ የተባለውን በማድረጉ ነው የሴት ሀፍረት በመሳሙ። የሚገርመው ነገር ደግሞ መሰላችሁ የወር አበባ የነበረ ሴትዮዋ ደም ይፈሳት ነበረ። መራቅ ተተፍቶ በጣም ይታያችሁ እንግዲህ ምን ያክል እንደሆነ ተዘቅዝቃለች። ሰው ለመራቅ ተፍቶባት ብልቷ ላይ ከዛ የወር አበባ ያንን ሂዶ የሳመው ተመልከቱ። እንደዚህ ይላል የደማ ፈሳሽ የነካውን ግን ይቅርታ በጣም ለቃሉ እሺ፣ ለቃሉ ይቅርታ መጽሐፉን የሚለው እሺ፣ የደማ ፈሳሽ የነካውን አፍረቷን በመሳሙ ያው ቃል በቃል የደም ተስጋ መሳም ከምን ጋር እኩል ነው? የማርያምን ከንፈር ከመሳም ጋር እኩል ነው። ስለዚህ በክርስትና ይሄን ነገር ያደርጉታል ማለት ነው። እሺ ይሄን ጨርሻለሁኝ። ማማ ወገናችን አለሽ? አለው። እሺ ለማዋት ይመችሻል? የሰማውን እሺ ለማዋት ይመችሽ ከሆነ አንድ ጥያቄ ጠይቅሽ፣ አንድ ሐሳብ ላንሳልሽ። ጥያቄ ሳይሆን ሐሳብ። ከዛ በኋላ አንቺ ሄደሽ በሱ ዙሪያ አጥኚ። ትስማሚያለሽ? ኦኬ ኦኬ። እሺ በክርስትና ውስጥ ምን ቢገኝ ነው አንቺ ከክርስትና ልትወጪ የምትችይው? ምን ቢገኝ? ምንም ቢገኝ አልወጣም። ምንም ቢገኝ? ምንም ቢገኘው። እሺ ላስመርጥሽ። ሴቶች ሰይጣን ናቸው፣ አእምሯቸው ችግር አለባቸው፣ ሰይጣን ናቸው፣ ሴቶችን አታወሯቸው የሚል ቢገኝ አንደኛ። ሁለተኛ አምላክ መጥፎ ነገር ቢሰራ፣ አምላክ የምትይው አካል መጥፎ ነገር ቢሰራና ከአምላክ ውጭ የሚገባ ነገር ቢያደርግ። ሶስተኛ ደግሞ በቃ ሁለቱ ቢገኙ አንቺ ትቀበያለሽ ማለት እናንተ ሰይጣን አለባቸው ይላል። ሴቶችን አታወሯቸው፣ አንድ ሴት ከምታወሩ ገሃነም ገብታችሁ በእሳት ተቃጠሉ ይላል። ምን ገድላት ነው? ገድላት እኮ እንደዚህ ከመጽሐፍ ቅዱስ ጋር የሚጣረስ ከሆነ ግዴታ የለብንም የመቀበል። አይ ግዴታ ከመጽሐፍ ቅዱስ ጋር መጽሐፍ ቅዱስ እንደዛ ይላል። አይ ግዴታ አለ ብላ ሳይሽ ግዴታ አለብሽ። መጽሐፍ ቅዱስ ይላል ወይ? መጽሐፍ ቅዱስ ላይ እንደዚህ የሚላለ መጽሐፍ ቅዱስ ላይ ማለክቷል። ያሳይሻለሁ። መጽሐፍ ቅዱስ ላይ እናውጣዋለን፣ ችግር የለውም። ግን አሁን ከገድሉ እንጀምርልሽና መጀመሪያ ገድል አልቀበልም ብላችሁ ላሰማሽ። ገድል የማይቀበል ካለ ኦርቶዶክስ አይደለም። ገድል አልቀበልም አላልኩኝም። የማትቀበዩ አለ አይደለ? ኖ ከመጽሐፍ ቅዱስ ላይ የሚጣረስ ምናምን ከሆነ ነው እንጂ እኔ ገድል እኮ እሺ አሁን ይሄ አባት የሚለውን ይሄ አስተማሪ የሚለውን ስሚው። ከዛ በኋላ ፍርዱን አንቺ ተዋዋለሁ። እሺ ገድለ ድርሳናትን አንድ ሰው አለመቀበል መብቱ አይደለም። ተቋረጠ እንዴ? ሶሪ አንዴ
ገድለ ድርሳናትን አንድ ሰው አለመቀበል መብቱ አይደለም። የአድማን ስራ መብት አይደለም። አንድ ሰው መጽሐፍ ቅዱስ መቀበል ነው ግዴታው ነው። ተአምረ ማርያም መቀበል ግዴታው ነው። ቤተክርስቲያን የምትቀበለውን ቅዱስ ላይ መቀበል ግዴታ አለበት ቤተክርስቲያን እንደሚል። ስለዚህ አንቺ ሰይጣን ነሽ፣ አእምሮሽ አያስብም። ወገኔ ምን ተሻለ? ያው ቃል በቃል እኛ ሰው አይደለንም፣ ሕግ የማንጠብቅ የማናስብ ከፍጥረት ሁሉ የተለየ ሰይጣን ነን እንጂ ሰው አይደለንም ይላል። ስለዚህ አንቺ ሰይጣን ነሽ ማማ። እንደዚህ የሚባል ነገር ተምሬ አላውቅም። ያው ለምን እንደዚህ እንደተባለ የራሱ የሆነ ምክንያት ይኖረዋል። ያው ሰይጣን ነን እያልኩ ቆይ ተራህን ጠብቅ ወገኔ። ማማ ምን ትያለሽ? ቃል በቃል እንደዚህ እንደተባለ የራሱ የሆነ ምክንያት አለው። ምናልባት አንተ ወይ ራሳቸው ማለት መምህራንም ሆነ ቤተክርስቲያን የምታምንበት የራሱ የሆነ ስለዚህ ማማ በሆነ ምክንያት አንቺ ሰይጣን ነሽ ማለት ነው። በሆነ መንገድ ሰይጣን አይደለም። ታዲያ መጽሐፉ እኮ ሴቶች ሰይጣን ናቸው እያለ ነው። ሴቶች ኦርቶዶክስ ሴቶች ሰይጣን ናቸው አታውሯቸው እያለ ነው ያለው። እንደዛ አንተ እንደምታስበው ማለት አንተ እንደምትለው አይደለም። እኔ ሰምቼም ብዬ አላውቅም። ደግሜ ላንብብልሽ አዳምጪኝ። ያው ከሴት ጋር አለ መጽሐፍ ሴት እውነት የምትናገር መስላ የምትመክር የምትማር መስላ ተንኮሏና ስራዋ አይታወቅም። ከሴት ጋር አንድ ላይ ተቀምጦ ከመጫወት ለዘላለም በእሳት ላይ መቀመጥ ይሻላል፣ እርሷ ወደ ዘላለማዊ ሞት ታደርሳለችና። ከዛ በመንግስተ ሰማይ እንደሆንን እውነተኛውን ሕግ የማንጠብቅና የማናስብ ከፍጥረት ሁሉ የተለየን ሰይጣን ነን እንጂ ሰው እንዳንመስልህ። ያው ሰይጣን ነን እንጂ ይላል። ስለዚህ አንቺ ሰይጣን ነሽ። ሰይጣን ናት ለማለት ሳይሆን ይኸው እንደማሳሳች ምናምን ለማለት ታስበው እንደዛ ይመስለኛል። ቃል በቃል ሰው አይደለም እያለ ሰው እንዳንመስልህ፣ ያው ሰው እንዳንመስልህ አንቺ ሰው አይደለሽም። እስከ መጨረሻው ትንሽ ጠጋ ብላ አንብባ። ወይ ወገኔ ተራህን ጠብቅ ተባልኩ። ረጋ ብለሽ አትናደር። ረጋ ብለሽ አይሆን ነገር ለምትናገረው ማለት ከመጀመሪያው እስከ መጨረሻው ምን ለማለት እንደሆነ ሀሳብ የሚገባው ከመጀመሪያው እስከ መጨረሻው ስታነብ ነው እንጂ እናንተ ከመሀል አወጣችሁ እንዲህ ነው ብትለኝ እኔ አይገባኝም ሲጀምር። ወላሂ ልንገርሽ፣ ሙሉ ታሪኩን ብነግርሽ ደግሞ ትደነግጫለሽ። ሙሉ ታሪኩን ብነግርሽ ምንም ማስለቅጥ ነገር የለም። ከሆነ ነው ማለት ነው። ልንገርሽ ሙሉ ታሪኩን አምናው አልቀበለዋለሁ። እሺ ሙሉ ታሪኩን ልንገርሽ። ዝም ታገኛለህ በዛው አንብብ። ይሄን አንብቢ በረከት የማገኘ ከሆነ በቃ አስቡት እንግዲህ። ሴቶችን ሰድቤ በረከት የሚገኝ ከሆነ ሴቶች መሳደብ በረከት ያስገኛል። ተባረክ ወገኔ። ግን መጀመሪያ ወገኔ ስነ ስርዓት ተማር። የሚወት አድርገህ ተራን ጠብቅ። እሺ እንግዲህ ያጀማ ይታያችሁ ክርስቲያን ስነ ስርዓት የላቸውም። ተራችሁን ጠብቁ። እሺ አትወርድም። ተራህን ጠብቅ። አትወርድም። እንዳታወርዱት ያጀማ እንዳታወርዱት፣ አደራ እንዳይወርድ። ሚውት ሳነሳ ሚውት አድርጉት። ኦኬ አወራዋለሁኝ። የማሳየው ነገር አለ። እሺ ያጀማ ታሪኩን መሰላችሁ። ታሪኩ አንድ የቤተ ክርስቲያን ጳጳስ ታላቅ ጳጳስ አለ። ታላቅ ጳጳስ ይታያችሁ። ከዛ በኋላ አንድ ጻድቅ ሴት ናት። ጻድቅ ሴት ወደ እሱ መታ እባክህን አባቴ ብላ ቤተክርስቲያን ታወራለች። ከዛ ስታወራ ሰውየው በቃ እሷ ጋር ዝሙት መስራት ይፈልጋል። በደንብ ይታያችሁ። ሰውየው ጳጳስ ነው፣ የቤተክርስቲያን ጳጳስ ዋና የተባለ ሰው ነው። ሴቷ ጻድቅ ናት። ከዛ በኋላ ቤተክርስቲያን ስገባ ዝሙት እንስራ እባክሽን ቆንጆ ነሽ ይላታል። ከዛ እሷ ብለምነው መጽሐፍ ቅዱስ ያጣቀሰች እኛ ሰይጣን አለብን ሰው አይደለም ብትለው እምቢ ብሎ አስገድዶ እሷ ጋር አስገድዷት ተኛ። ግን እሷ የቻለችውን ያክል ተከራከረች። የቻለችውን ተመከዘ። በእኛ በሴቶች ከእግዚአብሔር ቅድስና የሚያወርድ ከሩቅ ጎዳና ጠቅሶ የሚያወጣ ሰይጣን ስለአለብን በእውነት እልሃለሁ እባክህን ተወኝ አለች። ሰይጣን ነን እባክህን እኛ ሴቶች ሰይጣን ነን ተወን አለችው። እሱ ምን አላት? ተመልከቱ እዚህ ጋር እሱ ምን አላት? እዚህ ጋር ቆይ አሳያችሁ ሲያደርግ። እሺ መጨረሻ ታሪኩን ስንመለከተው ያው ይሄ አይደለም ሰው። እሺ አይዋ መጽሐፍ ሴትን በተመለከተው ጊዜ የሴት መልኳ ጽድቅን ያጠፋል፣ ዳግመኛም ስጋችሁን ያይደል ነፍሳችሁን የሚገድል ሰይጣን አለባቸውና በጸብና በለቅሶ ቀን ከሴት ጋር አትጨመሩ ያለውን በስጋችሁ በሰልፍ ጊዜ በስጋችሁ ብትሞቱ ነፍሳችሁ አትሞትም
አለችው። ስለዚህ ሴቶች ጋር ትቀላቀሉ እባክህን አለችው። ከዛ ሰዓት ኤጲስቆጶሱ መልሶ ያችን ሴት የምትናገሪውን ነገር ሁሉ ሐሰት ነውና ፈጣሪ በማይወደው አነጋገር ለምን ታደክሚኛለሽ? ለክፉ ሆነ ለበጎ ለሚሰራ ሁሉ እሺ በይኛት። እሺ እባክሽን በቃ እሺ በይኛት። ይታያችሁ ሴትየይቱ አጥብቃ በቃ እባክህን ተወኝ እያለች ነው። እባክህን ተወኝ እያለች አንተ ሙስሊም ነህ? እኔ ሙስሊም ነኝ። እኔ ሙስሊም እንደሆን ፈልገህ ነው? እሱ ላይ ያንቺ ምርጫ ነው። እና ታዲያ አንተ ወደ እስልምና እንድመጣ ከሆነ የራስን ቁርአን ምናምን አስተምረህ ነው እንጂ ገድላት አስተምራኝ ነው እንዴ? ቆይ እሺ መጀመሪያ ልጨርሰው አንዴ፣ ከዛ መልስልሻለሁ እሱን ጥያቄ። እሺ አሁን ማማዬ አሁን ያመጣሁልሽ መሰለሽ በክርስትና ያለሽበት ትክክል አይደለም ብዬ እያሳየሁሽ ነው። ለምን ካልሽኝ በክርስትና አንቺ ሰው አይደለሽም፣ ሰይጣን ነሽ፣ ማሰብ አትችይም። ዳግመኛ ስጋችሁን ያይደል ነፍሳችሁን የሚገድል ሰይጣን አለባቸው። ሴቶች ሰይጣን አለባቸው። ሴቶች ያው ሰይጣን አለባቸው። ስለዚህ መጽሐፉ ራሱ ያራክስሻል፣ ይሰድብሻል። ስለዚህ ካለሽበት ጨለማ ውጪ እያልኩሽ ነው ያለሁት እና ታሪኩን ልጨርስ። ታሪኩ ይሄ ነው ጀማ። ስለዚህ እንደዚህ እንኳን መጽሐፍ ቅዱስን ጠቅሳ ሴትየይቱ ብለምነው ኤጲስቆጶሱ የቤተ ክርስቲያኑ ሰውዬ ምን አተመክሮ እዚህ ጋር የተናገርሽው በሙሉ ሐሰት ነው፣ ለክፉ ሆነ ለበጎ ለሚሰራ ሁሉ እሺ በይኝ አላት። እባክሽን በቃ ስጭኝ አላት። ይታያችሁ የቤተ ክርስቲያን ሰው ነው። ስለዚህ ኤጲስቆጶሶች ራሱ ሴቶችን ዝሙት ያሰሯቸው ነበር ማለት ይደፍሯቸው ነበር ማለት ነው። ሴትየው አታዝንም ባለ እንደዚህ የለመነችው ሰይጣንን ሴቶች ሰይጣንን እያለችው እንኳን እሷ ጋር ተኛ ልጅ ማስወልዶታል በኋላ ማለት ነውና አሁን ማማ ይሄ ትክክለኛ ታሪክ ነው ብለሽ ታስቢያለሽ? ሴቶች ወይስ ሰይጣን ናቸው? ኖ እኔ እንደዚህ አይነት ትምህርት አልሰማሁም። ያው ጠይቃለሁ። በቃ ጠይቀሽ ነው። ያው በጣም ብዙ ታሪኮች አሉ። አክቹአሊ ይሄን ሁሉ ታሪክ በነገራችሁ ትደነግጣላችሁ። አጀማ የተፈጠረው ነገር በሙሉ ባሳያችሁ ሰውየው ቤተክርስቲያን ውስጥ እንዴት እንደደፈራት ብትመለከቱ ትደነግጣላችሁ። ቤተክርስቲያን ውስጥ ነው። ቤተክርስቲያን ልትጸልይ መታ ነው ይሄን ሁሉ በዳ ያደረሰባትና ያው ይሄን ማወቅ ያለባቸው ወገኖቻችን። ስለዚህ የቤተክርስቲያን ቄሶች ራሱ ሴቶችን ይደፍሯቸው ነበር ማለት ነው። ግን የሚያሳዝነው ነገር መሳች ሴት በቃ ከልቧ ለመነችው፣ እባክህን ተወኝ፣ መጽሐፍ ቅዱስ ጠቅሳ እባክህን፣ ሴቶች እኮ ኃጢአተኞች ነን፣ በቃ አትንካኝ፣ እኔ የወር አበባ ላይ ነኝ አለችው። የወር አበባ ላይ ነኝ አለችው። ይሄን ሁላ እንኳን ለምነው እሱ የተናገርሽው በሙሉ ሐሰት ነው፣ እባክሽ ስጭኝ አላት። ይሄን የተናገረው ማን? የቤተክርስቲያን ጳጳስ ነው። ሲቀጥል ሴቶች ሰይጣን ናቸው ነው። በቃ ጠይቀሽ ነኝ እና ይሄን አንሳልሽ ለመሰለሽ አሁን እኔ ያው ንጽጽር ነው የምንሰራው። ንጽጽር ማለት ምንድነው? ሁለት ሃይማኖቶችን እናነጻጽር፣ እስልምናና ክርስትና። እስልምና ጥያቄ ካለሽ እንቀበላለን። አሁን ግን እያደረግን ያለ ነው ምንድነው? ወገኖቻችን መጽሐፎቻቸውን እንዲያነቡና ጥያቄዎች እየጠየቅናቸው ነው ያለ ነው። እሺ ሚያማ። ስለዚህ ይሄ መጽሐፍ አሳይቼሻለሁ። መጽሐፉ ያው ድጋሚ ካላየሽው ያጂውና ጠይቂያቸው። መጽሐፉ ያው ገድለ አቡነ ሀቢ በብፁዕ በቅዱስ ሊቀ ጳጳስ ዘኢትዮጵያ ወእጨጌ ዘእንበተክለ ሃይማኖት አቡነ ማትያስ ጊዜ የታተመ መጽሐፍ ነው። ያ መጽሐፉ እዚህ ጋር ፔጅ 127 ላይ ታሪኩን ታገኘዋለሽ። እሺ ጠይቀት ነው። እሺ ወገናችን ከስላለ እፎይ ሰላም ብያለሁ። እንዴት ናችሁ? ሰላም ዋላችሁ። ሰላሙን አላመንቱ ቢያልሁዳ ኦርቶዶክስ ነው ወገኔ 870 ሰው እንዴት ናችሁ? ሁሉ ሰላም? አይ ማወቅ መፈልጋት አንድ ነገር አለች ከኔም ካንተ ማለት። አይ ቆይ ረጋ በል ወገኔ። አልክነ አይ ምን መሰለህ? አይ ቆይ አንድ አትደረ አንድ አካሄድ የሚባል ነገር አለ። አንዴ አይ ችግር የለውም ከደበርኩም ታወርደኛለህ። ግን ኖ አይ አላወርድም። አንድ ረጋ ብለን እናውራ። እሺ አካሄድ የሚባል ነገር አለ፣ የተነሳ ርዕስ አለ። ስለዚህ ረጋ ብለህ አሁን የማወራህን ብቻ አውራኝ። እሺ ወገኔ፣ ከዛ ትጠይቀኛለህ አንተ። ግን አሁን ረጋ ብለህ ችግር የለውም። አይ የማወራህን ትመልሳለህ። ችግር የለውም መልስልሃለሁ። ግን ማለት አንዴ አዳምጠኝና እሺ ቀጥል። የተለያየ ያደረጉኝ ነው። ምን መሰለህ አንድ ነገር ማለት ያው እዚያው ምድር ላይ ነው ያለ ነው። ቢያንስ የሁሉም ሃይማኖት የራሱ ሃይማኖት አለኝ አይደለ? ሁሉም ብዙ አይነት ሃይማኖቶች አሉ። ከሁሉ ደግሞ ከሞት በኋላ ያለውን ነገር ብታስረዳን በእናንተ። ከዛ በኋላ ያው የሚያዋጣን ከሆነ እንመጣለን። ችግር የለውም። ከሞት በኋላ ምን አለ የሚላትን ነገር አስረዳንሽ። ጀነት ምን እንደሚመስል አብራራለንና ያው ምክንያቱም ምድር ላይ አንተ ጥሩ ነገር ከሰራ በጀነት ይሄንን ታገኛለህ ስለሚባል ኃጢአት ከሰራ ይሄንን አለ ስለሚባል እሱ ነገር አብራራለን። ያው እኔ ደግሞ በእኛ የተማርነውን ደግሞ እነግርሃለሁ ማለት ነው። ያው ምክንያቱም የሰው ልጅ ያው ከሞት በኋላ ህይወት አለው በሚለው ስለምናምን ያምናል። ኦርቶዶክስም ስለሚያምን ዋናው ፖይንቱ የቱ ጋር ነው? ከሞት በኋላ ምን አለ የሚለውን ነገር ነው ማስረዳት። አሁን የተጻፈውን ብዙ አይነት ከአንተም ከኛም ብታወጣ ብዙ አይነት ልናገኝ እንችላለን። ከባካራለ ግን ከተጻፈ እናንተ ጋርም እኛ ጋርም የተጻፈ ማለት ከሞት በኋላ ምን አለ? እዛስ ማን ነው የሚጠብቀን? ማን ነው የሚያገኘን? እንዴትስ ነው የጀነትን ቁልፍ የምናገኘው? ምን ታደርገዋለህ አንዴ ሰዓት አለ። እሺ ወገናችን እፎይ ወገኔ
እኛን እንደ ፋራ አትየን። እሺ ፋራዎች ደደቦች አይደለንም። እያረክ ያለው ምን እንደሆነ እናውቃለን። እኛ ሙስሊሞች ቀንም ማታም 24 ሰዓት በሙሉ እስልምናን ጠይቁን ብለን ፕሮግራም እናዘጋጃለን። አሁን ርዕስ አለን። አሁን በአንተ ቤት ገብተህ ርዕሱን ለማስቀየርና የተነሳውን ነገር ላለመመለስ ነው። ይሄን አልሰማሁም። አይ አንድ የሚታክ እባክህን ሳወራ አታቋርጠኝ። አዳምጪሃለሁ። እሺ ወገኔ አያቸው እንደዚህ ናቸው። አንተ ብቻ አራዳ አይደለህም ወገኔ። አንዴ አስወራኝ እስኪ ረጋ በልና አስወራኝ። አንዴ እሺ አንዴ ላውራና ከዛ በኋላ አስተያየት ትሰጣለህ። አንዴ አስተያየት ትሰጣለህ። አንዴ የሚታክ እሺ፣ አንዴ የሚታክ አሁን ያጀማ እንደዚህ ናቸው። እንደዚህ አይነት መጽሐፍ ሲነሳባቸው ቆይ እሺ አንዴ ላውራና ትቀጥላለህ እኮ። ለምን አታዳምጥም? ቆይ ጆሮ አይሰራም? አንዴ አታዳምጠኝም ወገኔ? አዳምጠኝ እስቲ አንዴ። እሺ አመሰግናለሁ። እስኪ ሚውት አደረገ ወይስ አያደርግም እንመልከተው። ግን እኔ አፉን መቆጣጠር የሚችል አይመስለኝም። እሺ ወገኔ አሁን የተነሳ ርዕስ አለ። ርዕሱ ገድል ላይ ነው። ኦኬ የምትመልስ ከሆነ ትመልሳለህ፣ የማትመልስ ከሆነ ተወርድና ማታ 3 ሰዓት ላይ እኔ ቤት 3 ሰዓት ላይ ስለምከፍት መተህ እስልምና ትጠይቃለህ። አሁን ግን ርዕስ አለን፣ ቶፒክ አለን። ቶፒኩም ደግሞ የኦርቶዶክስ መጽሐፍት ነው። ያው መጽሐፍቶች ተከፍተዋል። እነዚህ መጽሐፍ ላይ ቤተክርስቲያንህ የምታምንባት እምነትህ መጽሐፌ ብላ ያሳተመችው አንተም የምታምንበት መጽሐፍ ስለሆነ እባክህን መልስ ካለህ መልስልን፣ ከሌለህ ደግሞ በቃ መልስ የለኝም ግን እስልምና ጥያቄ አለኝ በልና በኋላ 3 ዓመት ትጠይቃለህ። ስለዚህ አሁን ትመልሳለህ? አትመልስም? ትመልሳለህ? ቀጥል ግን ማለት እንትን ነው። በእኔ ሰበብ ሌሎችን ማለት የሚባል ነገር የለም። ትመልሳለህ? አትናገር። አይ እኔም መናገር የምችለው ነገር በቃ ተው፣ ችግር የለም። ትመልሳለህ? አዎ በለው። እሺ ግን ማለት ሁሉም ጥያቄዎች ልመልስልህ ከአሁኑ ልመልስልህ። ሁሉም ጥያቄዎች ከኔ አይምሮ በላይ ከሆነ አባቶች አሉ። ገባ ካረለ እኛ እንደዚህ ነው የምናምነው እንጂ እንደናንተ በጭፍነው አናነብም። በጭፍነው እሺ። በኋላ እኮ አለቆም ነው። እሺ ወገኔ ጥያቄ መሰለህ ይሄ መጽሐፍ ይታያል? ይታየኛል። ይሄ መጽሐፍ ገድለ ክርስቶስ ሰምራ ይባላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየታተመ መጽሐፍ ነው። በብፁዕ ቅዱስ ሊቀ ጳጳስ ዘኢትዮጵያ ወእጨጌ ዘመንበረ ስማቸው ረጅም ነው አቡነ ማትያስ ጊዜ የታተመ መጽሐፍ ነው። እዚህ መጽሐፍ ላይ ምን አገኘው መሰለህ ወገኔ? ማርያም እና አንዲት ሴት ይሳሳሙ ነበረ ከንፈራቸውን እና እውነት ንጽሕት ማርያም ይሄን ታደርጋለች? ሲሳሳሙ አገኘው? አዎ ኢየሱስ መጥቶ አሳስማችኋል አላቸውና ሁለቱም አፍ ለአፍ ገጥመው ይሳሳሙ ነበር። ጦታንም ታጠባት ነበረ። ሴትየቱ እንግዲህ ትልቅ ሴት ናት። ኦልሞስት ወደ 40 ዓመቷ ነውና እውነት ንጽሕት ማርያም ይሄን ታደርጋለች እንዴ? አሁንም መሰለህ በጠየቀው ጥያቄ ቢያንስ አሁን የተገለጸበት ገለጻ አለ። ገባክ? እሱኛውን ደግሞ እኔ ልፈታልህ አልችልም። ከሆነም ደግሞ አጠባቻት የሚለው ኖርማል ነው። ምክንያቱም ከንፈሯን ምሳማው ምን ችግር አለው? ከሰማይ ስለሆነ ምክንያቱም ይሄ ነገር ምድር ላይ እንዴ እኮ ሰማያዊ እኮ ነች እናታችን፣ ሰማያዊ ነች ቅድስት ድንግል ማርያም። ስለዚህ አሁን ቆይ አንዴ እፎይ አሁን ማለት ነው። ስለዚህ ማርያምና ሴት ሳመቻት ማለት ቅድስት ድንግል ማርያም ሳመቻት ክርስቶስ ሰምራን አይደል የሚለው አይደለ? ሁለቱም ግን ሴት ናቸው። ሁለቱም ሴት ናቸው። ከንፈር መሳም ሳመቻት ምክንያቱም እሷ ቅድስት ስለሆነች ማለት ነው። እናታችን ቅድስት ስለሆነች ሳመቻት። ኦኬ ግን እፎይ እኔ የማውቀው ቅዱስ ማለት ነው ሰዎችን መጥቶ ያስተምራል፣ ሰዎችን ይሰብካል እንጂ መጥቶ የሴት ከንፈር አይልስም። ግን እዚህ ተራውን ቅድስት ናካተን ከንፈር መሳም የቅድስት ስራ ነው ይቻላል። ኦኬ ስለዚህ በእናንተ መጽሐፍ ማርያም ንጽሕት የምትላት ማርያም ሴቶች መታ ትስማቸው ነበር ማለት ነው። ከንፈራቸው ጦታን ታጠባቸው ነበር። አዎ እንቀበላለን። ይቀበላላችሁ? እሺ ኢየሱስ ያጠባ ነበር? ኢየሱስ ምኑን ነው ያጠባው? የማርያም ጡት ለወንዶች የማርያም ጡት ለወንዶች ምክንያቱም ቅድስት ስለሆነች እንኳን ጡቷ ትንፋሿ መዳኛችን ስለሆነ ማለት ነው። ለኛ መዳኛ ስላሌለ ከአንተ ግን አይከፋኝም፣ ችግር የለውም። ኦኬ ስለዚህ አሁን ማርያም ወደ አንተ ብትመጣ ታጠባለች ማለት ነው። አንተ በጣም እንጂ ከተገኝቶ እንዲ ማለት በምን ሰራይ ከተገኘማ እግዚአብሔር ይመስገን ታርቃኛለች ማለት ነው። ጡቷን ካጠባች እሺ እና ተናገር የፈለከው ገብቶኛል። ያው መድኃኒዓለም ልቦና ይስጣ። ቆይ አንዴ ችግር የለውም። ስለዚህ አሁን ማርያም ከብልግና ውጪ ታቀና አንተ
ቆይ አሁን ወደ ስድብ አንግባ። አይ አልቀ በቃ እየተናገርካት ነው። ምን አስከተለለት መጣ እንደሆነ ገብቶኛል። አይ ጥያቄ ጠየቅኩት እኮ አሁን እፎይ እንዴት መሰለህ አሁን እኔ እኮ አንድ ጠየቀኛ እኔ ልጠይቃ መለስኩልህ አይደል? አልጨረስኩም። ጥያቄ አስር ነው እንዴ? አንድ ልጠይቃ አንድ ጠይቀኝ። አይ አስር ነው ወይ? አልጨረስኩም። አልተመለሰልኝም። አሁን ይሄ አወዛጎኛ አንዴ ለአንተ ነው ያልተመለሰልህ። ለአንተ አልተመለሰ ምንድን ነው ያወዛገበ? ቀጥታ መለስኩልህ። ይሄ መለስኩልህ። አብዛኛው መልሰሃል፣ ግን የቀረ ጥያቄ አለ። አንዴ እሺ ያጋብል ይቻላል አልኩህ አይደል? ይቻላል ካሉ እሺ እሱ ብቻ አይደለም አሁን እሱ ብቻ አይደለም አሁን። ስለዚህ እያልከኝ ያለህ አንተ ችግር የለውም ነው። ማርያም የምትባለዋ መታ ሴቶችን ትሰማቸዋለች። ትክክል ነኝ? አንድ አዎ ያልከኝ፣ ከዛ በኋላ እንጨርስ። አዎ ያልከኝ እንጨርስ። በቃ ትክክል ነኝ? አዎ ትክክል። ኦኬ። ጡቷን ታጠባቸዋለች ለሴቶች። አዎ እሺ። ከዛ ለወንዶችም ታጠባለች። አዎ እሺ። ኢየሱስ በግራ ያኛው በቀኝ ሁሉ ይጠባሉ ለሁለት። ኢየሱስ በግራ ይቻላል። ለሶስት ከንፈር ይሳሳማሉ። ማርያም ኢየሱስና ወንድ ሆነው ይሳሳማሉ ሶስቱም ከንፈራቸው። ይቻላል። መለስኩልህ። እሺ አመሰግናለሁ። አዎና አይደለም የሚባለው ነው የፈለግከው አይደለ? በቃ ተመልሰልኝ። ጨርሻለሁ። ማጠቃለያ ልስራ። ከዛ ትቀጥላለህ። ያ ጀማዓተል ኸይር እባካችሁ ብያችኋለሁ። ይሄ ሪከርድ ካላችሁ ላኩልኝ። አንዴ ከዛ ተባረክ። አንዴ ላጠቃልሽ ወገኔ። አላሁ አክበር። ላኩልኝ። ይሄ ትልቅ ስኬት ነው። ቆይ አንዴ አልጨረስኩም። አስወራኝ አልኩህ አይደል እንዴ? ላውራና ትቀጥላለህ። ኦኬ። ሰምታችሁ ከሆነ ችግር የለውም ሴት ለሴት መሳሳም ነው እያለን ያለው። ሴት ለሴት መሳሳም ችግር የለውም። ሴት አላልኩም ማርያም ሴት ናት። ሰማያዊ ሴት ሁለቱም ሴት ናቸው። ከንፈራቸውን የተሳሳሙት ሰማያዊ ብያለሁ። ሰማያዊ ነች እናታችን። ከፈለጉ ሰማያዊ ብቻ ሴት ናቸው። ሚዩት አታውቁት። አንዴ ችግር የለውም። እንዳይማሩ ነው ከስር ያሉት እንዳይገባቸው ነው። ሁለቱም ሴት ናቸው። እንዳይገባቸው ነው ወይ? ቆይ በቃ ሁለቱም ሴት ናቸው እኮ ሴት ናቸው። ሰማያዊ ናቸው። ቅድስት ነች ብያለሁ። ገባ እንጂ እንዳንተ እናት እና እንዳንተ እናት ወደ ስድብ ገባ ወገኔ። ወደ ስድብ አልገባሁም። አንተ ልትወስድበት የፈለግከው መንገድ እንደዚህ ድበር ስታፍ አወርድሃለሁ ከይቅርታ ጋር። እኔም መሳደብ ይችላል፣ እናቴን ግን መሳደብ አልችልም። ያ ጀማ አያችኋ፣ እንደዚህ ናቸው ክርስቲያኖች። መጨረሻ ላይ ተናግረው ከዘረገፈው በኋላ ክርስትና ውድቅ ካደረገው በኋላ ይሳደባል። እናቴን ማለት ነው። በጣም ያስቃል። ያ ጀማ ሰምታችሁ ከሆነ ምንድን ነው ያለው? አዎ ችግር የለውም፣ ሴት ለሴት መሳሳም ችግር የለውም ነው። ከዚህ በላይ ስኬት የለም። ስለዚህ ወገኔ አንተ አፍ የለህም። ሌዝቢያንን ለመቃወም አንተ አፍ የለህም፣ አታወራ። ለምን? አንተ የአምላክነት የምትላት ማርያም ራሱ ስስም ስለነበር። ማስረጃ ለቅርብ ያጀማ። ስድብ እንዳይመስላችሁ፣ ስድብ አይደለም፣ ማስረጃ አለን። ያው ገድለ ክርስቶስ ሰምራ መጽሐፉን ይሁ ባይዘው የሚያሳስማቸው ኢየሱስ ነው፣ አሳሳሚ ኢየሱስ ነው። እሺ እንደዚህ ይላል። ዳግመኛም እናታችን ክርስቶስ ሰምራ በቤተ ክርስቲያን ቆማ ሳለች ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር ወደ እርሷ መጣ። ኢየሱስ እናቱን ይዞ መጣ። ከዚያም ወዳጄ ክርስቶስ ሰምራ ሆይ እናቴ ማርያም እናት ትሁንሽ፣ ጡቷን እንዳጠባችኝ ታጥባሽ፣ እኔን እንደሳመችኝ ትሳምሽ፣ በክንዷ እንዳቀፈች ትቀፈሽ አለቻት አለች። ከዛ ማርያም ወደ ክርስቶስ ሰምራ ችናት። እሺ እችናት ተታያችሁ። ከዛ ምን አደረገቻት? እሷም ፈጥና አነሳቻትና ወዳጄ ክርስቶስ ሰምራ ሆይ አይዞሽ አትፍሪ፣ ልጄ ወዳጄ ያዘዘልሽን ሁሉ እፈጽምልሻለሁ፣ አትዘኝ አለቻት። ይህንንም አለቻትና በእጇ ተቅፋ ሳመቻት፣ ጡቷንም አጠባቻት። ከዛ ወደ ሰማይ አረገች ይችላል። ከዚህ በላይ ብልግና አለ? ከይቅርታ ጋር መጽሐፉ ነው ያለው። ያው መጽሐፉ ከዚህ በላይ ብልግና አለ? ሴት ለሴት ያውም ብጽዕት የሆነች ማርያም እውነት ይህን ታደርጋለች? ወገኖች እኔንም ብታጠባኝ ደስ ይለኛል ነው ያለው። ይታያችሁ እንግዲህ በእስልምናችን ማርያም እንኳን ወንድ ጋር ልትሳሳም ይቅር ማንም ያለካት ንጽሕት እኮ ናት አይደል እንዴ? ግን በክርስትና አዎ ችግር የለውም መታ ታጠባኛለች። ለማንም ጎረምሳ ለዚህ ጎረምሳ ጡቷን ልታጠባ ማለት ይታያችሁ። ለማንም ጎረምሳ ጡቷን ልታጠባ። ሲቀጥል ሁለተኛ ደግሞ ጀማ ማርያም መሀል ላይ በጎን ኢየሱስ በጎን ደግሞ መባጽ ሆኖ ለሶስት ይጣቡ ነበር። ለሶስት በግሩፕ ይጣቡ ነበር። ማስረጃ አለኝ። አሁን ለቃሉ ይቅርታ ማስረጃ አለኝ። ድርሳነ መድኃኔዓለም መጽሐፉን የቤተ ክርስቲያን በመጽሐፍ ነው የምናወራው። አያችሁ ሙስሊሞች በመጽሐፍ ነው የምናወራው። እሺ ተመልከቱ። እሺ ይህንንም ብሎ አለ። በደንብ ይታያችኋል ብዬ አስባለሁ። ይህንንም ብሎ ሕፃን መድህን ወደ ድንግልናቱ ታቀፈ። ኢየሱስ ወደ እናቱ ታቀፈ፣ ጡቷንም ጠባ። ለሱም የግራ ጡቷን አጠባ። ለማን? ለመባጽዮን። መባጽዮን ማለት አንድ ታላቅ ጎረምሳ ነው፣ ትልቅ ሰው ነው። ኦኬ ትልቅ ሰው ነው።
ኦኬ ይሄ ነው ሰውዬው። ያው ይሄ ነው ሰውዬው። ለዚህ ሰውዬ ኢየሱስ የማርያምን ጡት ያጠባው ነበር፣ ለማንም ጎረምሳ። አያችሁ። ከዛ ለሱም የግራ ጡቷን አጠባው፣ ጋበዘው የግራ ጡቷን። ብፁዕ ተክለ ማርያምም አይቶ ለሰው ፈጽሞ የሚያስደንቅ ነገርን ነገረው አለ። በጣም የሚገርም ነገር ነው። በጣም የሚገርም ነገር ነው። ከዚሁ ላይ ያሳቀኝ መሰላችሁ ማርያም ትስቃለች። መሀል ላይ ማርያም ትስቃለች። ቅድስት ድንግል ማርያምም ፈገግ አለች ይላል። አያችሁ አይደለ? ማርያም ጡቷን ያጠበች ትስቅ ነበረ። ይሄ የክርስትና መጽሐፍ ነው። እውነት እንደዚህ አይነት ማርያም አለች ወገኖች? እውነት እንደዚህ አይነት መጽሐፍ ትክክለኛ መጽሐፍ ነው? ማርያም ጡቷን እያጠባች የምትስቅ ማርያም አለች? እንደዚህ አይነት ማርያም አለች? መጽሐፍ ቅዱስ ላይ ራሱ ያለችው ማርያም ወንድ ያልነካታል በእናንተ እምነት አይደለ? ግን እዚህ ጋር መታ ከሱም አልፎ ሴት እየሳመች እናገኛታለን። ሴት እየሳመች ከንፈሯን ጡቷን ደግሞ ያጠባቻት ለሴት ለሴት ማለት ነው። ይሄ በጣም ትልቅ ብልግና ነው ወገኖቼ፣ ትልቅ ስድብና ትልቅ ብልግና ነው። ግን ወገናችን አዎ ችግር የለውም ብሏል። ሪከርድ አድርጉልኝ እባካችሁ፣ ጨርሻለሁ። ክርስቲያኖች ካላችሁ ገብታችሁ መልሱልን። ተባባችሁ የምትሉ ከሆነ ግቡና ኦፈር ቀጥይ። የሚገርም ነው። አይ ለሰማያዊ ሌዝቢያኖች ክብር እንሰጣለን። እሳይ ነው ያለው። እንዲያውም ነው እፎይና የእፎይ አይነቶቹ የሌዝቢያን እንትን አላቸው። እኛ በዚህ በንግድ ዓለም ውስጥ ብሉ ካርድ የሚባል ነገር አለ። ብዙ ደንበኞቻችን ምናምን ነገር ሲኖሩ በተደጋጋሚ ቃል የሚገዛ ሰው ብሉና ጎልደን ካርድ ትሰጥና ኢምራንዬ ክሪስመስ ሲሆን ኢስተርን ሲሆን እንደዚህ አዲስ ዓመት ምናምን ሲሆን ለእነሱ ቅድሚያ ዕቃ ታቀርባለህ እና የኦርቶዶክስ ክርስቲያን ሌዝቢያኖች በካርድ ነው ጥሩ ናቸው ጥሩ አይደለም የሚባሉት እና እነዚህ ሰማያዊ ሌዝቢያኖች በጣም የተባረኩና ብፁዓን ናቸው። እሱን ነው ኦፓል። ስለዚህ በሰማያዊ መንገድ መሳሰም ይቻላል። በሰማያዊ መንገድ ስለዚህ ኦፓል አሁን አንድ ሴት መሳም ከፈለገች የቤተክርስቲያን ልብስ ለብሳ መሳም ትችላለች። ሰማያዊ መሆን አለበት። በካርድ ነው። ስለዚህ መሳሳም የሚቻልበት መንገድ አለ ማለት ነው። አጂብ እኮ ነው እንዴ! አይቃወምም ሁላ እኮ ተንሳፈፈ እኮ። እኔም በጠባው አለ እኮ ጡቶ ላይ ነው። እሱ ደግሞ ቀርቦ ያረፈው ጡቶ ላይ ነው ቀርቦ ያረፈው እና በጣም ከባድ ነው በእውነት ለመናገር። ሳይኮሎጂካሊያቸው እኔ በጣም ያስፈራኛል። ትክክል ናቸው ብዬ አላስብም። የጡቱ ነገር ግን በጣም ነው ቀልቦን የገዛው። ከኢየሱስ ጋር የጠቡት ማን ነበሩ? አብረው የጠቡት እሳቸው። ሰው ከጠቡት ውጭ ምንም ነገር አያውቁም እንዴ! በጣም ተደጋገሙብኝ። ሙሉ መጽሐፉ ላይ ማለት ነው ኢየሱስ ከመጣ ሳይስማቸው ሳያጠባቸው አይሄድም። መቼ የፈለግሽ ቦታ ላይ ሂጂ ከመጣ አጥቦቷቸው ወይም ስሟቸው ወይም ምራቁን ተፍቷቸው ወይም ካስጠላሉ ጣቱን ያጠባቸዋል። ከደከመው ከንፈር መሳም ከደከመው ጣቱን ያጠብቷቸው ነው የሚሄደው። ወላሂ ያልኩሽ በቃ ደወረስት ከደከመው ኢየሱስ ከንፈር መሳም ከደከመው ጣቱን ያጠባቸዋል። ጣቱን ያወጣል፣ እንኩ ይላቸዋል። ጠብቶ ከዛ ወደ ሰማይ ይሄዳል። ግልጽ ነው። በጣም ግልጽ ነው። በጣም ከባድ ነው። በጣም ከባድ ነው። ዶትኮም የበዛበት እንትን እኮ ነው። ተሳቀቀን እኮ እኛ እንዴት ብለን ወዴት እንደምንሄድ እውነት። አንዳንዶች ይሄ አንድ አኒሜሽን አይቼ ነበረ እና ይምሩ አይታችሁታል? የካቤጅ አኒሜሽን የጃፓን ሄዶ ይሄ ከባህል ያፈነገጠ አከታተፍ ነው እንዲህማ እንከተፍን ብለው የተመለሱትን ድንችና ጥቅል ጎመን የኦርቶዶክስ ክርስቲያኖች የገድላት ታሪክ ከባህል ራሱ ቀደምት ጸሐፊያኖች ራሱ እንዴት ጽፈው አእምሯቸው እንደተቀበሉ በጣም ነው የሚከብደኝ። ለምሳሌ አላቁም ብዬ እንዳለል ስለ ሰዶምና ገሞራ ገና ዘፍጥረት ላይ የተጻፈው አይደለ? በኦሪት ያለ ህግ ነው። ተመሳሳይ ጾታ የሌዝቢያን ግብረ ሰዶም የምትላቸው ሰዶምና ገሞራ ከተሞቹን ያጠፋበት እሳት የዘነበበት የኃጢአት ጥምረት ሆኖ ሳለ ካለምንም እኔ ደግሞ ኦፓል አሁን እያወራሽ በጣም የቆጨኝ ነገር መሰለሽ። በጣም የቆጨኝ ልጁ ከመውለዱ በፊት ማለት ነው መጠየቅ የነበረብኝ ጥያቄ ነበረ። ጣት መጥባቱ አሁን ችግር የለውም። ከንፈር መሳሙን በቃ አምላክ ነው አምላክ ከንፈር ቢስም ችግር የለውም ማለት ችግር የለውም። እሺ ተስማማን። ግን አሁን ጣት መጥባት እንደዚህ የማን ስራ ነው? እንደምናውቀው የባለጌዎች ስራ ነው አይደል? በቃ ከባህል ያፈነገጠ ስራ ነው አይደለ? ስለዚህ ይሄ መጠየቅ ነበረብኝ። ወይኔ እሰይ እንኳን ጠባ ነው የሚልህ እኮ የኔንም በጠቡ ነው የሚልህ። እሱ እንዲህ አይነት ነገር ይወዳል። ከንፈር ጠይቀዋል ላይ
ጠይቄ እኮ ችግር የለውም አለው። አልሰማህም እንዴ ባቢሎን? ችግር የለውም አግኝቼ ነው። ከንፈር ነው እንዴ እንደዛ ያለው? ወላሂ ሁሉ ነው ያለው፣ የቀረ የለም። ከንፈርም ጡትም ለሶስትም ለሁለትም ይሄው ችግር የለውም ብሎኛል። አረ ሪከርድ ላኩልኝ፣ በኋላ ቴሌግራም ላይ ሪከርድ ላኩልኝ። አንዴ ልክፈተው ለጀማ ሪከርድ ላኩልኝ። ትልቅ ስኬት ነው ያጀማ፣ ወላሂ ትልቅ ስኬት። ቃል በቃል እንደዚህ ያመነ የመጀመሪያ ክርስቲያን ነው ለኔ። ባቢሎን ምን ትላለህ? አይ ቀድመን የሆነ ሰዓት ላይ መጽሐፉ ገድለ ሰዶም ብለነው ነበርና ልጁ ዛሬ ነው ልጁ መጥቶ ያረጋገጠው። በነገርህ ላይ ምንም ችግር የለውም ተገኝተው ነው ሲል እኔ ክውን ያለኝ በጣም ነው የደነገጥኩኝ። ከንፈር የሚለውን ግን እንትን አላልኩም ነበረ በእውነት ያኔ እኮ ጦት ምናምን መስሎኝ እኮ ነው የድንግል ማርያም ጦት ብቻ ምናምን መስሎኝ። እሱን አልፊ እኮ እናትህን አልኩት እኮ እናትህን ማርያም መታ ከንፈሯን ብስማ ስለው ደስ ይለኛል። አግኝቼ ነው እንዲያል ራሱ በጣም የደነቀኝ ደግሞ የሰማያዊ ነው ያለው። በጣም ነው የተመቸኝ። እኔ ባቢ በእውነት አሁን አንተ ከገድለ መባጽዮን ታንሳለህ። እኔ ከአንተ ጋር ያለኝን ግንኙነት ይኸው በኢምራን ፊት ነው የማቆመው። አዎ ተሳነ እውነት በጣም ነው የተሰማኝ። ልሰማቸው ወይስ ላስጣባቸው? ምን ላድርግ እኔ? መባጽዮን ኧረ እንትና እኔ ቤት ላድርግ ምናምን ማማንና እንትና ጠይቃቸው። ኢትስ ሚ አለች። ኢትስ ምንድን ነው? ኢትስ ቲጂ። አይ ኢትስ መማር የምፈልግ ልጅ ናት። ኢትስ ቲጂ ጥያቄ አለሽ እንዴ? መልሳለሽ ማለት ሶሪ፣ አሁን በሚነሳው ርዕስ ማውራት ትችያለሽ ቲጂ? እሺ ከስር ያለሽው ቃል የኛ ቃል ነሽ ወይስ ሌላ ቃል ነች? ከስር ያለሽው ልመናህን እሰማሃለሁኝ የወደድከውን እፈጽምልሃለሁኝ አለ። ይታያችሁ መባጽዮን የሚባለው ሰውዬ የፈለገውና የወደደው ነገር አለ። እንመልከት ምን እንደሆነ። ይህንንም ብሎ ጣቱን አወጣ፣ ወደ እኔ ቅረብ አለው። ሁለመናው በመለኮት ጨውነት ይጠፍዝ ዘንድ አውራ ጣቱን አጠባው። ቡም አውዙ ቢላህ። ያው ሁለመናው በመለኮት ጨውነት ይጠፍዝ ዘንድ አውራ ጣቱን አጠባው። እንቀጥል። በሶስቱ ስም አምነን ለሚያነባው ልብ ብለን እናገራለን። የመድኃኔዓለም ፍቅሩ በመባጽዮን ላይ በበዛ ጊዜ የምህረት ቃል ኪዳን ያሰማው ዘንድ ጎበኛው፣ ጣቱንም አጠባው። ፍቅሩ ጸናበት። ስለዚህ የኢየሱስ ፍቅር ከጸናባቸው ኢየሱስ ሲመጣ ጣቱን ያጠባቸዋል፣ አውራ ጣቱን ያጠባቸዋል። ግን ይሄ የማን ተግባር ነው? በአላህ የማን ተግባር ነው? እንደምናውቀው የባለጌዎች ተግባር ነው አይደል? ስለዚህ ኢየሱስ እውነት እንደዚህ ጣቱን ያወጣለ ጎረምሶች ያው ለሴት አይደለም። ሴት ቢሆን ችግር የለብኝም፣ ወላሂ አልከራከርም። በቃ ሴት ቢሆን ወዷት ነው እላለሁ፣ ችግር የለብኝም። ግን ወንድ አውዝ ቢላ ወንድ ጣት እኔ የምናገረው የለኝም። ብዙ አሉ ግን ቆይ አውራ ጣት የትኛው ነው ኤምራን? አውራ ጣት ዋና ወፍር ይሄ ትልቁ ማለት ነው። ይሄማ መልእክቱ ራሱ በጣም ከባድ ነው። አራውዝ ቢላ ወላሂ በጣም ትልቁ ብልግና ነው። ሲቀጥል አሁን ቢያንስ ሴት ብትሆን እኮ ችግር የለውም ትላለህ። በቃ በሆነ ቢያንስ ታጽናናዋለህ፣ ራስህን ታጽናናዋለህ። ምን ብለህ በቃ ሴት ናት ያው በቃ ችግር የለውም በቃ የሆነ በቃ ዝም ብለው ኤክስፔሪየንስ እያደረገው ትላለህ። ግን ወንድ መባጽዮን ያው ደግሞ ኦልሞስት 40 ዓመት ሆኖታል። 40 ዓመት ሆኖታል ሰውየው። አውዙ ቢላህ እኔ ወላሂ ደንግጫለሁ። እኔ ራሱ ጊዜ ሰነቡ ደነግጣለሁ። ሲቀጥል ደግሞ የሚገርመው ነገር ባቢሎን ወላሂ ቃል ልግባለህ መባጽዮን ጋር ኢየሱስ ከመጣ ሳይስመው ሳያስጠባው መቼም አይሄድ። መቼም ከመጣ ግዴታ መሳም አለበት ኢየሱስ ግዴታ። እና ከዚህ በላይ ስድብ ያለ አይመስለኝም። ማማ አለሽ እንዴ ወገኔ? ማማ እሺ እውነት አሁን አንቺ ይሄ ቴክኖሎጂ ታስቢያለሽ? ሴት ለሴት መሳሳሙ ግን በአንቺ ህሊና ሁላችንም ህሊና አለ። ድምፅሽ ይርቋል። ግን በህሊናሽ ሁላችንም እኮ ህሊና አለን አይደል እንዴ? ኖ ቤተክርስቲያንም ያኔ ሐራም ኃጢአት እንደሆነ ነው የምናውቀው። እነማር ቤተክርስቲያን ቤትም ኃጢአት እንደሆነ ነው። ምናልባት እኔ አላውቅም የዚህ መጽሐፍ
የቅድም ልጅ አልሰማሽም እንዴ ያለው? የቅድም ልጅ አልሰማሽም ያለውን ችግር የለውም እኮ ነው ያለው። አዎ እጠባለሁ እስማለሁ ነው ያለው። እናንተ እንደምታስቡት አይደለም እኮ እሱ እንደዛ ያለው እኮ እንደ በብልግና ምናምን አይመስለኝም። ከንፈር መሳሰም ምንድን ነው መሰረት? አሁን እሺ ማማ ቆይ አንዴ እንዳምጪኝማ። አሁን ማለት ነው መንገድ ላይ እየሄድሽ ሁለት ሴቶች ኢትዮጵያ ውስጥ እየተሳሰሙ ብታገኛቸው ምን ትያለሽ? ምን አለ? ምን ማለት በስመ አብ ወልድ መንፈስ ቅዱስ አትይም? እላለሁ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ነገር እኮ እየተሳሰሙ ያሉ እየተሳሰሙ እኮ አለ። እሺ ብታያቸው ምን ትያለሽ? አዲስ ነገር አይደለም። አዲስ ነገር አይደለም፣ ይሳሰማሉ እኮ አለ። እሺ ቢሳሰሙ ምን? እሺ ጥያቄው ላስታውስ። ቤተክርስቲያን ውስጥ ሁለት ሴቶች ቢሳሳሙ ምን ትያለሽ? ምን አለው? ምንም አትይም? ዝም ብለሽ ታልፊያለሽ? ምን አደርጋለሁ እኔ? እነሱን ኃጢአት ለምን እመለከታለሁ? እነሱን ኃጢአት ፈጣሪ ይመልከቱኝ። ስለዚህ ኃጢአት ነው ማለት ነው አይደለ? ኃጢአት ነው። ግን እነሱ ካደረጉት ግን እነሱን ኃጢአት አልመለከትም። እሺ ማርያም አደረገችው መጽሐፍ ላይ እናንተ ዝም ብላችሁ ማለት እናንተ እንደምትሉት አይደለም። እሺ ቆይ ላንብብልሽ። ቆይ ወደ አንብብልሽ ችግር የለም። ያው ተዋታ ነበር እናንተ ግራውን ቀኝ ወደ ግራ አድርጋችሁ የምታስረዱት። ቆይ እሺ አንቺ አንብቢ፣ በቃ አንቺ አስረዱልሽ ችግር የለም። ያው ገድለ መባጽኤው ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንቺ አንብቢ፣ በቃ ችግር የለም። ያው አሁን ስለ ቁርአን ንገረኝ እስኪ። አሁን እነግርሻለሁ፣ ግን መጀመሪያ ራስ ከሃይማኖት አስረዳኝ ኢንሻአላህ። እሺ አሁን ከራሴ ከመምህሮቼ ስንት የሚያውቁ መምህራን አሉ። ከነሱ ነው እንጂ ማወቅ የምችለው ገድላ ድርሳናት እኔ ከሙስሊም አልማርም። አይ በቃ ግን እሺ ጠይቂያቸው፣ በቃ ሄደሽ ጠይቂና መልስ ፈልጊ። በቃ እነሱ መምህራኖችን ጠይቃለሁ። እኔ ምንም ብትለኛው እኔ አልቀበልም አንተ የምትለው። በቃ እሺ እንደዛ ከሆነ እስክሪንሾት አድርጊና ጠይቂ። እሺ ኦኬ በቃ እሺ እናመሰግናለን። ያ ግን መሰለሽ ማማ እኛ ስለምን ጥያቄ እንቀበላለን። ዛሬ ግን ባቢሎን ቤት ርዕስ አለ። እሱ ምንድነው? ገድላት ስለሆነ ነው። እሺ ገድላት ላይ እየተወራ ስለሆነ ነው እንጂ እንቀበላለን፣ ደስ ይለናል። ግን ዛሬ የኦርቶዶክስ መጽሐፍት ላይ ተይሻል ብዙ መጽሐፍ ቅዱስ ላይ እንትና አትልም ገድላት እንዴ? ገድላት ዋና መጽሐፍ ቅዱስ እኮ ነው። 24 ሰዓት እኮ ስለ መጽሐፍ ቅዱስ የምናወራው እኛ 24 ሰዓት ሁልጊዜ ብትመጪ ንጽጽር ነው የምንሰራው ሁልጊዜ። እና ገድላት እኮ ግን ዛሬ ርዕስ ስላለ ነው። ተረዳሽ? በቃ ኢምራን አትዳረቅ ማማ። ስክሪንሾት አንሺና እነ ጆኤል እና ዮሐንስ ጋር ትገቢላ እነሱን ጠይቂያቸው። እሺ ስክሪንሾት አንሺና በቃ ኤምሮ ሃኒ ልትመልስ መጣለች እና ጠይቃት። ኦኬ ሃኒ ክርስቲያን ናት እንዴ? ኮምፓራቲቭ ትሰራለች አብራቸው ተቀምጣ ማማ። እነሱ ጋር ስለምትገቢ ስክሪንሾት አንሺና ሄደሽ ጠይቂያቸው። አላቅም ምናምን አትበሉ። እዚህ መልክ አትስሩ እየገባችሁ አላቅም ሃይማኖቴን ምናምን እዛ ምን ስትሳደቢያን የምውዩ ሚውት አድርጊ በቃ። እንደዛ ብትሄጂም ይሻልሻል። ሃኒ መልሽ በቃ። ሃኒ ኦርቶዶክስ ነሽ? ሊዱ ምን ነው ስለ ሰማያዊ ሌዝቢያኖች ሲወራ በጣም ኢሞሽናል ሆንሽ። ገድለ ዑራኤል በቂያችን ነው ለኛ እኮ እንዲህ መናደድ የለብሽም። አሁን ደግሞ ወደ ክርስቶስ ሳምራ ልትሸጋገሪ ነው። በለጡን እኮ አንቺ ታሪክ መቀየር አለብን። ኤምሩ እውነት ታሪክ ኤምሩ አቤት ይሄ አሁን የሚሳሳሙት ክርስቶስ ሳምራና ማርያም የተሳሳሙበት የገድለ ክርስቶስ ሳምራ ነው አይደለ? ያው ክርስቶስ ሳምራ ያው እዚህ መጽሐፍ ላይ ታሪካችንን መቀየር አለብን። ቆይ አንዴ እንሹተው። ለፈተልሽ አሳይሽ አሳየኝ እንዴ! እኔ በካርድ ነው የምንንቀሳቀሰው። ተበልጠናል። መጽሐፉን ስክሪንሾት አድርጊው። ያው አንደኛ፣ ሁለተኛ ደግሞ
መሳሳሙን ንግባ መሳሳሙ ከዚህ ጀምራል። ያው በመሳሳሙን ክፍል አምጣልኝ የማልወስወስበት ያ ጡት መጣታ ይመኛል። በቃ ሰውየው እንደዛ የሚያስበው ማለት ነው። ኢማጂን የሚያደርገው ከዚህ በላይ እውነት አምላክን መሳደብ እንደው አምላክ የምትሉት ከሆነ መሳደብ አለ። አንድ ሰው አምላክን ሮማንቲካሊ ሲመኘው ሮማንቲካሊ ማለትም በፍቅር መንፈስ አምላክ መጥቶ ከንፈሬን ይስመኛል ብሎ ሲመኝ አይደብርም? ግን እሱ ችግር የለውም። አግኝቼ ነው ያለኝና ጉድ ነው የማይሰማ ጉድ የለም። እኔ ዝም ብዬ ከማነብ ክርስቲያን ነበር የፈለኩት። ወገኖቻችን ካላችሁ በአላ በውስጥ ልታወራኝ ትችላለህ ወይ እያለችህ ነው ቲጂ። አዎ ይቻላል። ያው ፎሎ አድርጌሻለሁ በውስጥ ነው ኢንሻአላህ። እና ደግሞ ያጀማ ህፃን ልጆች ካላችሁ እና ደግሞ እንትን ካላችሁ እንደዚህ ነገር የማመቻችሁ ካላችሁ ውጡ። እሺ ከይቅርታ ጋር መጽሐፉ የሚደብራችሁ ካላችሁ ማለት ነው። እንደዚህ ነገር ሲነበብ የሚደብራችሁ ካላችሁ ውጡ። ኦርቶዶክስ ሆናችሁ ማለት ነው። የማትቀበሉ ከሆነ ውጡ። እሺ ያልተነው ምናምን እስቲ አሳየኝ። እሺ ሰላም ብያለሁ። ግን ሰላም እንዴት ነህ? ሰላሙን አላመን ተቤሁ ለመረጭ የትኛው ላሳይሽ? አይ ከንፈሩን ሳመ ምናምን የምትለው። እሺ ከንፈሩን ሳመ ማን ከማን? ሴት ለሴት ወንድ? ለመባዚውንና የኢየሱስን ታሪክ ይመስለኛል አይደለ? ኦፓል ትምረጥ ቆይ ትምረጥ። ሴት ለሴት ወንድ ለወንድ? አሁን ስለምታወራው ታሪክ አሁን ሁለት ታሪክ ነው ያወራው። ሴት ለሴት ወይስ ወንድ ለወንድ? ምረጭ። አሁን ስለምታወራው መጨረሻ ላይ እኔ አሁን ስገባ ስለምታወራው አሁን የገድለ ክርስቶስ ሰምራን ነው። እሱን ከተላት እሺ ያው ገድለ ክርስቶስ ሰምራ ይታይሻል መጽሐፉ? አታየኛል። እሺ አንቺ ነሽ የምታነብልኝ ኢንሻአላህ። ፔጅ 45 ላይ እስቲ አንብቢልኝ አንዴ። ለኛ ድምፅሽን ከፍ አድርገሽ ዝቅ አድርገው ትንሽ አይታይም። ለማድዋ በባህር ውስጥ ምንድን ነው የሚለው እዛ ጋ የተለጠፈው? ከቁጥር 14 ጀምሪ። ዳግመኛም እናታችን ክርስቶስ ሰምራ በቤተ ክርስቲያን ቆማ ሳለች ጌታ ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋራ ወደ እሷ መጣ። ከዚያ ወዳጄ ክርስቶስ ሰምራን ሆይ እናቴ ማርያም እናት ትሆንሽ፣ ጡቷ እንዳጠባችኝ ታጥባሽ፣ እኔን እንደ ሳመችኝ ትሳምሽ፣ በክንዷ እንዳቀፈችሽ ትቀፍሽ አላት። ከዛ በዛን ጊዜ እመቤታችን ድንግል ማርያም ልጄ ወዳጄ ሆይ ክርስቶስ ሰምራ ከእኔ ይልቅ ፍቅሯ በሚካኤል ላይ የጸና ነው አለችው። እመቤታችን ማርያም ይህንን ነገር ስትናገር በሰማች ጊዜ ከንግግሯ ግርማ የተነሳ ክርስቶስ ሰምራ በግንባሯ ተደፋች። እርሷ ግን ፈጥና ምንድነው አነሳቻትና ወዳጅ ክርስቶስ ሰምራ ሆይ አይዞሽ አትፍሪ፣ ልጄ ወዳጅ ያዘዘልሽን ሁሉ እፈጽምልሻለሁ፣ አትዘኛ አለቻት። ይህንንም አለቻትና በእጇ ታቅፋ ሳመቻት፣ ጡቷንም አጠባቻት። ከዚህም ጌታ ኢየሱስ ክርስቶስ ከቀኝ ጎኑ በፈሰሰው ደግሞ በግንባሯ ላይ ስዕሉ ቅዱስ የሚል ጽሑፍ አማተመባት። ከዚህም በኋላ በታላቅ ክብር ወደ ሰማይ አረገች። በጠና ማዶ የሚኖር እና ያው ይሄ ተአምር እንጂ እኮ ማርያም ምድር ላይ በነበረችበት ሰዓት አይደለም ክርስቶስ ሰምራ ያለችው። ክርስቶስ ሰምራማ ከጊዜ በኋላ የመጣች ናት እኮ። ግን ማርያም አሁን ድረስ አለች አይደል? እንደ ሰማይ ላይ ምንም የሚያሸማቀኝ ነገር አይደለም። ምክንያቱም ይሄ ነገር ተአምር ነው፣ በአንዲት ሴት ሕይወት ውስጥ የተደረገ ተአምር እንጂ ማርያም በአካል ኖራ እንዲያቅፋ ልክ እንዳንተ በአንተ አይምሮ እንዳሰብኮ አይነት አይደለም። በቃ ይሄ የተደረገው ተአምር ነው። ገባክ? በመንፈስ ተገልጣላት እንጂ በአካል በነበረች ክርስቶስ ሰምራ በነበረችበት ሰዓት ማርያም ኖራ አይደለም። መጀመሪያ እንድትረዳ ማለት ነው። ገባክ? ይሄ ምንም አንተ እኔ እንዴት እንደተረዳሁ ራሱ ነው ያለ። ይሄ
የራሱ በጣም ያንተ ያስተሰጠበት መሆኑን ነው የሚያሳየው። ተአምር ነው ይሄ። እሺ ተአምር ነው። ተአምሩ ምንድነው? ተአምሩ በመንፈስ እንጂ በአካል አልነበረችም። ልክ እንደኔ አሁን ምድር ላይ እንዳለው ሰው አይደለም የምታስበው። ቆይ አንዴ ተአምሩ ምንድነው? መጀመሪያ ተአምሩ ምንድነው? መታ ምንድነው ያደረገችው? ይሄ በእንትና ይሄ በመንፈስ እንጂ ልክ በሰውኛ እናንተ እንደምናስበው አይደለም። ለአንድ ሴት የተደረገ ተአምር ነው። ቆይ እሺ ተአምሩ ምንድነው? ተአምሩ ምንድነው? ምን አደረገቻት? መጣ ሳምቻት ነው የሚለው ግን ይሄ የሆነ አለ። ቆይ አንዴ ሳመች። ከዛ ምን አደረገች? ቀጥሎ ጡቷን አጠባቻታ። አዎ ቤት ይኸውልህ መጽሐፉን ማለት ነው። ያንተ አረዳድ ነው ይሄ። አንተ የምትረዳበት መንገድ አንቺ አስረጂኝ። ችግር የለውም። አሁን ተአምሩ ምንድነው ያልኩሽ? ተአምሩ እንገኛለን እኮ አጠባች የሚለው እኔ እንደ ሰውኛ አይደለም። እኔ ማስበው እኔ መረዳበት መንገድ ይሄ አይደለም። በምንኛ ያጠባቻት? እኔ መረዳበት መንገድ አይደለም። በቃ አንዴ ላንብበው። ጡቷን አጠባቻት። ጡቷን አጠባቻት ይላል። ያጠባቻት ምንዋን ነው? ስለዚህ ማርያም ምድር ላይ ነበረች በክርስቶስ ሳምራ ጊዜ ነው ማለት ነው። እሱ ላይ መጣለ ማለት ነው አይደለም። አንተ ንገረኝ፣ ምድር ላይ ነበረች? እሺ ልመልስልሽ። ማርያም አሁን ድረስ ሰማይ ላይ ያለችው አልሞተችም። ከሰማይ ነው የመጣችው። በአካል ወርዳ ነው። በአካል ወርዳ ላሳይሽ። በአካል ወርዳ ነው የሚል አሳየኝ። እሺ ላሳይሽ። ያው ዳግመኛም እናታችን ክርስቶስ ሰምራ በቤተ ክርስቲያን ቆማ ሳለች የጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር ወደ እርሷ መጣ ይላል። የመጣው ማን ነው? ክርስቶስን መጥቶ ነበር ማለት ነው። ክርስቶስ እኮ አሳሳማቸው። ምንድነው? እስቲ ተናገሪ። ያደረገችው ምንድነው? አባት እኔን ለማሸማቀቅ የምታደርገውን ነገር አይደለም። እኔ አላሸማቀቅሽም። ከከተቻለሽ መጽሐፍሽ ነው እንጂ አይደለም። ይሄ እያልኩ ያለሁት በቃ ክርስቶስ ሳምራ በነበረችበት ማርያም በምድር አለች በስጋ ልክ እንደ ሰውኛ ተገልጣ ነው የምትለኝ፣ ወርዳ ነው የምትለኝ። ለስድስተኛ ጊዜ እሺ ተስማምቻለሁ። አይደለም አንተ እንደምታስበው አይደለም መጽሐፉ። ለሰባተኛ ጊዜ አዳምጪኝ። አዎ አልወረደችም። እሺ በቃ ማርያም አልወረደችም። በቃ ተስማምቻለሁ። ሰማሽኝ? ተስማምቻለሁ። ጨርሻለሁ። ጥያቄ ምንድነው? ማርያም ያደረገችው ነገር ምንድነው? እቺን ብቻ መልሽልኝ። አሁን ይሄ እኔ ትኩረቴ ማድረም ያደረገችው ሳይሆን እኔ ስለማውቅ የፈለኩት ልክ የሆነ እኔ ማውቅ የፈለኩት እሱ ነው። የኔ ጥያቄ እሱ ነው። ምንድነው ያደረገችላት? እስቲ ተናገሪ። ይሄ በቃ የጸሎታ መልስ ተመለሰላት። የምትፈልገው ተደረገላት እንጂ ምንድነው ተደረገላት? ንገሪኝ እስቲ። አሉ ጥያቄ ልጠይቅህ። በቃ ይቅር። ያው ግን ቃል በቃ መጽሐፍ ምንድን ነው የሚለው? ያው ይህንን ብላ በእጇ አነሳቻት። ከዛ በኋላ ሳመቻት፣ ጡቷንም አጠባቻት። አንቺ መቀበል ይከብድሽም። ያው ቃል በቃል መጽሐፉ ማርያም ለሴት ከንፈሯን ትስማት ነበረ፣ ጡቷን ታጠባት ነበር። ጨርሻለሁ። ሁለተኛ ሴት ለሴት ከንፈር ተሳስሞ ማርገዝ ይቻላል? እኔ ተአምር እያመጣ የተደረገን ተአምር እያመጣ የምታነበው ነገር ይሄ እኮ ተአምር ነው። ለአንድ ተአምር ነው። እሺ በተአምር ሴት ለሴት ተሳስመው ማርገዝ ይቻላል? ሴት ለሴት መሳሳም ሲባል ልክ አንተ በሰውኛ ስለምታስብ ነው። በሰውኛ እምነት በምንኛ የምትሳሳሚ? ማለት ምን ማለት ነው? እስኪ እምነት ማለት ነው። በምንኛ የምትሳሳሚ ንገሪኝ። በምንኛ የምትሳሳሚ? እስቲ አንተ እምነትን እስቲ እንዴት ነው የሚገልጸው? ቆይ አሁን ድረስ አቀየው። አሁን ጥያቄ መሰለሽ። ቆይ አንዴ እሱን ተይው። ጥያቄያችን ምንድነው? ሴት ለሴት ተሳስሞ ማርገዝ ይቻላል እንዴ? ይቻላል? እኔ መጽሐፉንም አላነበብኩትም። ቢኖርም ይሄ ተአምር ነው እንጂ እኔ እሺ ተአምር ነው። ስለዚህ በተአምር ተሳስሞ ማርገዝ ይቻላል። ትክክል? ትክክል ነኝ? እኔ ጥያቄ ለምን ጠይቀም? አንተ ጥያቄ መልስልኝ።
ቆይ አንዴ እችን ጨርሳ እንዴ በአላ እችን ብቻ መልሽልኝ። እቺ በቃ ከዚህ በኋላ አስተነቅ እቺ ብቻ መልሽልኝ። እኔ ነገርኩ እኮ በቃ ስላላነበብኩ ምንም አልመለሽም እኮ ወገኔ። አላነበብኩም አላፍርበትም። ይሄ ላሳይሽ ላሳይሽ መሰረት አይደለም። እሺ ላሳይሽ። ወደ ድርሳነ ዑራኤል ካላወቅሽ እንዴት ነው የምታፍሪበት የማታፍሪበት? የአንድ ሰው ታሪክ እኮ የኔ እምነት መሰረት አይደለም፣ ማወቅ አይጠበቅብኝም። ግን አምላክሽ ተአምሩን የሚሰራው አምላክሽ ነው። ተአምር የሚሰራው አምላክሽ ነው። ለአንድ ግለሰብ የተደረገ ተአምርን እኔ እምነቴ መሰረት ተአምር አድራጊው አምላክ ነው። ተአምር ያደረገው አምላክ የምትይው አካል ነው። ስለዚህ አምላክ የምትይው አካል ሴት ፈቅዷል ማለት ነው። እግዚአብሔር በፈለገ መንገድ ይገለጣል። አለቀ። እሺ ቆይ እናንብበው አንዴ። ድርሳነ ዑራኤል ተመልከች መጽሐፉን። እንደዚህ ይላል። ከዚህ ልጀምርልሽ። በመንገድ ስትሄድ የምታውቃት አንድ ሴት አገኘችና ሰላም አለቻት። ከጥንት ጀምሮ ስለምታውቃት ሁለቱም ሴት ናቸው። እንግዲህ አፍ ለአፍ ገጥመው ተሳሳሙ። አፍ ለአፍ ገጥመው ተሳሳሙ። ያን ጊዜ በመንገድ ያገኘቻት ሴት የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች። የጸነሰችው በምንድን ነው? እስቲ ታሪኩን ከላይ ጀምረና አንብበው። እኔ ምን እንደሆነ ታሪኩ ምን እናውቃለሁ። መሀል ላይ የሆነ ነገር አንብበ። እሺ እናንብበው፣ ችግር የለም አይለወጥም። አንብበ። እሺ ያ እሺ ከፍችልሽ ሰላም አንብበ። ያ አንብበው። አንቺ አንብበው። አንቺ መጽሐፍ እኮ ነው። ቅድም ስታነብ በኔ ቀጥይ። ያው ከፍቻለሁ። ለምንና ማለጅነቱ ለዘላለሙ በእውነቱ ድምፅሽን ከፍ አድርጊ። የመላእክት አለቃ ቅዱስ ዑራኤል ያደረገው ተአምር ይሄ ነው። አንዴ አላሁ አክበር። ተአምሩን ያደረገው ማን ነው? ይሄ ቅዱስ ዑራኤል። ቅዱስ ዑራኤል ደግሞ የአምላክ አገልጋይ ነው አይደለ? አዎ። እሺ ቀጥይ። ስለዚህ ተአምሩን ያደረገ ያለው ቅዱስ ዑራኤል ነው። ቀጥሉ። ከምዕራብ ወይም ከምዕራብ አረብ አገር የመጣች አንዲት ሴት ነበረች። እቺንም ሴት ልጅ የሴት ድምፅሽን ከፍ አድርጊው። ይህችም ሴት ልጅ ምንድነው? ወደዚህ አድርጎች ትንሽ የሴት መካን ነበረች። ሴት መካን ነበረች። ይህንም ወራት ግዳጇንም በየጊዜው እያስጨነቃትና እንደ ጎርፍ እየወረደ ሰውነቷን ያደክማት ነበር። ከዕለታት በአንድ ቀን ወደ ቅዱስ ዑራኤል ቤተክርስቲያን ዘንድ ሄዳ ለብዙ በማልቀስ ማዕፀኔ ልጅ ለመውለድ የከፈተልኝ እንደሆነ ከዕለተ ሞቴ አመሰግነዋለሁ በማለት ተማጽና ወደ አገሯ ተመለሰች። በመንገድ ስትሄድም የምታውቃትን አንዲትን አገኘቻትና ሰላም አለቻት። አንዲት ሴት አትዝለይ፣ አንዲት ሴት ነኝ። አንዲት ሴት አገኘቻት፣ ሰላም አለቻት። ከጥንት ጀምሮ ስለምታውቃትም ሁለቱንም አፍ ለአፍ
ገጥመው ተሳሳሙ። ያን ጊዜ በመንገድ ያገኘቻት ሴት የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴትም አፍገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች። በዚያን ጊዜ የወር ግዳጇ ቆሞና ቅሬት ሆና ወይም ጽንሳ በፍጹም ደስታ ወደ ቤቷ ገባች። ከ3 ወር በኋላም ጎረቤቶቿ ከምክንያትሽ እንዴት ዳንሽ? እንዴት ስለሰማሽ ነው የተወደደው ልጅ የሰጠሽ አላት። ነበር ትክክል። ከዛ ምን አደረገች? ወደ ቅዱስ ዑራኤል ተሳለች አይደለ? ቅዱስ ዑራኤል ወደ መልአኩ ትክክል። ከዛ በኋላ ከመንገድ ስትመለስ ምን አደረገች? አንተ የምትፈልገው ቦታ ልትወስድ ነው የሚለው አድምጠኛ ነው። ቆይ ተከታታይ ግጭችን ብቻ ማለት ብቻ አይደለም እቺ